እኔ ኢንክሪስቲያኒቲ ውስጥ በጣም ከሚገርመኝ ነገር በጣም ፕሮግራም እንደሆነ ነበር። እኔ ማላሻችሁን ነገር ዛሬ በጣም ውስጥ የሚሰማኝን ነገር ልገራችሁ። አንድ ቸርች ውስጥ በጣም ፕሮግራም እንደሆነ ነበር። ላይክ ውጪ ያሉት ሰዎች ውጪ ሌላ እምነት ውስጥ ያሉት ሰዎች እንደማይሰሙ በጣም ግልፍተኛ እንደሆኑ እኔ ቸርች ውስጥ ትዝ ይለኛል። ኦርቶዶክሶች ላይ የሚደረገው ፕሮግራሚንግ ጴንጤው ላይ ማለት ነው። እነሱ በጣም አይሰሙም፣ እነሱ በጣም ደረቅ ናቸው፣ እነሱ በጣም እንደዚህ ተሳዳቢዎች ናቸው። እነሱ at the same time ደግሞ እስላሞችንም እንደዛ ይባላልና አሁን ግን በህይወት እንደዚህ ቆሜ ሳይው ግን አይ ቲንክ እናንተ ሳትሆኑ አይቀርም በጣም ግልፍተኛ እንደሆናችሁ እያዩ ያለሁት እሱ ነውና በእርግጠኝነት ሪፖርት እያደረጋችሁ ያላችሁት ጴንጤዎች ናችሁ። ምንድነው ያጋጠማችሁ? ምንድነው የሆናችሁት? ከምሬ ነው። ሰው ሐሳብ አንስቶ የእናንተን ፌዝ የእናንተን እምነት ቻሌንጅ ሲያደርግ doesn't make any sense። ምንድነው የሆናችሁት? ከምሬ ነው። ትዝ ይለኛል እንዴት ፕሮግራም እንደነበርኩ ልንገራችሁ። ሙስሊሞችንስ እንዴት ነው ፕሮግራም ላይ የተደረኩት? እንዴት እንዳስብ ነው ስለ ሙስሊሞች እንዴት እንዳስብ ነው ፕሮግራም ላይ የተደረኩት? በቃ የሆነ ነገር ከተነካባቸው የሚገሉ እነሱ የሆነ ነገር እንትን ከተባሉ በቃ ፋይት የሚፈጥሩ ምናምን። ግን አይደለም፣ እውነት እንደዛ አይደለም። አሁን ግን ሳይ ግን የእውነት በጣም አግሬሲቭ የሆናችሁ ሰዎች ሁሉም አይ ቲንክ የራሱ ሲነካበት ይሆን አላቅም፣ ብቻ ምን እየተፈጠረ እንደሆነ ግን as much as we can የተለየ ሐሳብ ሲመጣና ሲወራባችሁ አትደንግጡ። በጣም ቀላል ነገር ነው፣ አትደንግጡ። ሃይማኖታችሁ የሚሰረቅባችሁ የሚጠፋባችሁ አድርጋችሁ አታስቡት። it's okay የተለየ ሐሳብ ሰው አምጥቶ እንዲያወራ በጣም ይሄን ያህል አግሬሲቭሊ መከላከል የለባችሁ። ኦኬ አንደኛ ነገር ከአዶናይ ጋር ለመታወቅ ነው የመጡት። ሁለተኛ ነገር ደግሞ ጥሪ ላቀርብለት ነው የመጡት እና አንደኛው ነገር ምንድነው አዶናይ እኔም ልክ አንተ ያሳለፍኩን ጆርን ያሳለፌ ወደ እስልምና ሃይማኖት የመጣው ሰው ነኝ እና ያው አንተ እያሳለፍክ ያለከውን ጆርኒ ላይ ኮምፕሊትሊ አንተ ያለህን ነገር እያሳለፍክ ያለውን ነገር የምትናገረውን ነገር አንተ ብቻ ነው የምትረዳው። ምናልባት በአንተ መንገድ ላይ ያለ ሰው ነው ይህን ነገር አንደርስታንድ ሊያደርግ የሚችለው ማለት ነው። በተረፈ ግን ለአንተ የተለየ ስም ከመስጠት ወይ ደግሞ ድሮንም እንዲነበረ ምናምን ከማለት የተለየ ነገር እንትን አይልም እና ምንድን ነው ማለት አንተም ጥናቶችን አርገህ ይሄ የነፍስ ጥያቄ አለ። ከዛ ነገር አንጻር ጥናቶችን አርገህ ይደርሳል እና ይሄ ዋናው ፖይንቱ ምንድን ነው ሲባል ለአምላክ ያለክ ፍቅር ነው። ገባ? አምላክን የመፈለግ አምላክን የመጠማት በስነ ስርዓት አምላክን የመያዝ አምላክን የመገዛት በቃ ይሄ ፍላጎት ነው እዚህ ድረስ የሚያመጣን እንጂ በምታጠናበት በምታሳልፈው ባሳለፍከው ጊዜያት ውስጥ የሆነ ጎመን ምናምን ብትተክል ሸጠክ ምናምን ነገር አሪፍ ነገር ኢንከም ማግኘት ትችላለህ። ግን ያ ሳይሆን ከዓለማዊ ነገር ይልቅ ያው መንፈሳዊ ህይወትን የነፍስን ጥያቄ በማስቀደም አምላክን አንደርስታንድ በምናደርገው ላይክ በገባን ለእኛ ውስጣችን ሰላም በሰጠን መንገድ ስንፈልገው እንግዲህ እኛ በገባን አንደርስታንድ ባደረግነው መንገድ አምላክን እናገኘዋለን ማለት ነው። ያ ነው እየሆነ ያለው ማለት ነው። ያ ነገር ነው የተፈጠረው። አልሐምዱሊላህ እኔ አምላኪን ያ ልገዛው የምፈልገው ሰላም የሚሰጠኝን አምላኪን በትክክለኛ መንገድ አግኝቼው ለለፈውት ነገር ትክክለኛ በቃ ክሬዲት ተሰጥቶኛል ብዬ አምናለሁ እና ተመሳሳይ ነገር አሳልፈናል ብዬ አምናለሁ እና እያንዳንዶቹ እንደውም ያንተን ድምፁላ አስተጋባለሁ። ምክንያቱም በቃ እኔም እኮ እንዲህ ነበርኩ ምናምን ብዬ ምክንያቱም እኔም ወደ ቲክቶክ መንደር ስመጣ ክርስትና ሃይማኖት ላይ ያሉኝን ጥያቄዎች ለማስመለስ ነበረ። እንግዲህ ሳላስቡ ሙስሊም ሆናሉ ብዬ አንድ ቀን ማስብ ያለቅም ግን ያው በቃ የነፍስ ያሉኝን ጥያቄዎች ከዙረት የሚያስቆመኝን አሁን ደረስኩ የምልበትን ጠቅላላ መልስ እስልምና ስለሰጠኝ ነው ወደ እስልምና የመጣሁት ማለት ነው እና ይሄ ነው በቃ ፖይንቱ። ሌላ ምንም ነገር የለውም እና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋዊ ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው።
እኔ አሁን በጣም ብዙ ይሄ መንፈሳዊ ህይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙ ጊዜ እንተላለፋለን፣ አንግባባም። ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ እኔ። ምክንያቱም እነዛ መልሶችን እንደሚሰጥ ስለም በጣም እኛም ታግለናል ብዙ አመት ማለት ነው። እና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው። እና ምን ይባላል አባባሉ ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለ እና ቁጭ ካለ ወዲህ ወዲያ ያለ የተሻለ ነው። ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድን ነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫንብንም። ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ይብን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንጻር የዚህ የነፍስ ጥያቄ ስላለብን ይህን ሁላ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለእኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንዲሁም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለእኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር እኔ አሁን አዶናይም በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው። እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው። እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም አውቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ ይመጣ ነበር። ምናልባት በዛ የተለየ ሊሆን ይችላል። ያው ብነግርህ አሁን የምታውቃቸው ልጆች አሉ። እማቀት ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ አቀናለሁ እና ልታይ ያ ኦኬ። እሺ ኤኒሃው ምንድን ነው ወደ ሁለተኛ ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃል እና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትከበራለህ? አላህ የነቢያት አምላክ በሚለው ርዕስ ትቀበላለህ? አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ እሺ፣ አንድ ከውስጥ ነው ያልኩህ። እሺ፣ አውራና እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንን ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህ የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናል ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር ነው። ጨረስክ? አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ።
አዶናይ እና የግድ አንተ ቤት መምጣት እኔ እኮ የግድ አንተ እኔ ቤት ና አላልኩም እኮ። አዎ ማውራት አንተ ነው የፈለግከው። ስለዚህ እኔ ቤት ና እና አውራ። አዶናይ አንዴ ያወራ ለሱ ድርንስት ዱርዬ ኢኳል ቤት አይሆንም። እሺ ይሆንሽ ሙኛል። እሺ ሀሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። ኢትስ ኦኬ። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው። 11 ሰዓት መውጣት አለብኝ። ሶ ኮንክሉድ ብናደርገው የተሻለ ነው የሚለውን ሀሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሀሳብ ኮንክሉድ አድርግና ሀሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርቱ ብለን እንቀጥለዋለን። እኔ ግን ሀሳብ ነበር ኮንክሉድ ላድርግና እኔ ኮንክሉድ ላድርግና እኔ ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ መጣለሽ። መሀል ለመቆለጥ ቀጥል። እዚህ ወደ እሱ ቀጥል። 2 ደቂቃ ሰጣለሁ ጃቢር። ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንኪው ማለት ፈልጋለሁ። አንደርስታንድ እንዳደረከኝ ፊላድ ምናልባት ያሳልፈው ጀርኒ ተመሳሳይ ሊሆን ይችላል። ቴንኪው ሶ ማች አንደርስታንድ ስላደረከኝ። እናወራለን። እኔም እስላሚክ የሆነውን ሀሳቦችንም ደግሞ ከማጥናት ወደኋላ አልልም። ባይዘው እዛ ላይ የሚጎረብጡኝን ሀሳቦች እንደዛ ነው ደግሞ ብዬ ማነሳቸውን ሀሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ። እሺ ጃቢር ቴንኪዩ፣ አመሰግናለሁ። ሀሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። ከሚት ካረኩ የሚስተካከል ይመስለኛል። እሺ አይ ቲንክ የሚረብሽ ድምፅ አለ አሉ። አንተ ጋር ሚዩት አድርገውና ልቀጥል። ከዛ እኔ እንትን ስል እንትን ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድን ነው አዶናይ በሁለተኛ ነገር የመጣሁበት ምክንያት ምንድን ነው? ለእስልምና እድል ስጠው። እኛም መተህ ጠይቀን እስኪ እስልምና ምንድን ነው ያለው ትምህርት። እያንዳንዱ ላይ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን፣ እኛም መተህ አስተማሪዎች አዘጋጅተን ምናምን በስነስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሀሳቤ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ 1 ደቂቃ ውስጥ እንትን እላለሁ። እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው። እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም። እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል፣ ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት። በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል። እና ምንድን ነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱ፣ ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድን ነው ፖይንቴ እኔ ኦኬ፣ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረ። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር። እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው
ዝም ብለህ አይተን ባትተውን አሪፍ ነው። እድለኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተህ ነበረ፣ አውቀህ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያውቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግኩ አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አደርግሃለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ይሻላል። አመሰግናለሁ። አመሰግናለሁ ስለገባ። ቴንኪው ቻብሪ፣ ቴንኪው። ኦኬ መጀመሪያ አሁን የኔ ሰዓት ነው። ደረጃ አዳም ከተፈጠረ በኋላ አድርግና አታድርግ በበላህ ቀን ትሞታለህ ተብሏል እንጂ ከዛ በበላው ነገር ግን እኛ ከሱ ብዙ ተባዙ ምድርን ሙሏት ብሎ ባዘዛቸው ነገር ላይ የሚመጣብን ምንድን ነው ችግሩ? ሊመጣብን አይገባም። ምክንያቱም አዳም ራሱ ከመሳሳቱ በፊት ነው ብዙ ተባዙ ምድርን ሙሏት ብሎ አምላክ ታቸው አይደል? እንዴ አዶናይ እንዴት ነው መራቢያውን አክል ከሰጣቸው በኋላ ከዛ ደግሞ ብሎ ወይም አትብሎ ካዘዛቸው በኋላ እኔ እናንተ የገፈቱ ቀማሽ ልንሆን የምንችለው? it doesn't make sense። እኔም አንተም ከእናት አባታችን ማህፀን ስንወጣ ነፃ ሆነን የወጣ ነው። ምንም አይነት ዕዳ የለብንም። ነገር ግን እድሜያችን ካደገ በኋላ ከጨመረን በኋላ አንተም ለአቅመ አዳም ደርሰህ አድርግና አታድርግ የሚለው ነገር መመሪያው ደርሶ አታድርግ የተባልከውን ነገር ስታድርግ ኃጢአተኛ ትባላለህ። ጻድቅ የምትባለውም እኮ የሆነ ጽድቅ ስትሰራ ነው እንጂ ዝም ብለህ እጅና እግርህን አጣጥፈህ ብትቀመጥና ምን ብትል ጻድቅ ትባላለህ? እንዴ አዶኒ ትባላለህ? አትባልም። ኃጢአት የሚባለውን ነገር ራሱ መስረቅ ኃጢአት ነው፣ መዘሞት ኃጢአት ነው። ኦኬ፣ ሰውን መሳደብ ኃጢአት ነው። የሌላ ሰው የባልንጀራህ ሚስት በኋላ ድርጊቱን ሳደርገው ነው ኃጢአተኛ የሚባለው እንጂ ጭራሽ ባላደረኩት ነገር ወራሽ አልሆንም። አዳም በህይወት በኖረበት ጊዜ ንብረት ከነበረው ላስ ቬጋስ ወይም አሜሪካን ወይም ኢትዮጵያ ላይ ንብረት ካለው ይሄ የአዳም ንብረት ነው ከተባለ እኔም አዶናይም የተለያየ እምነት ብንከተልም ዛሬ ላይ እዛ ንብረት ላይ ይገባኛል ብለን ልንጠይቅ እንችላለን። ምክንያቱም እሱ አባታችን ስለሆነ ራይት። አይገባም እንዴ አዶኒ? እሱ ባደረገው ድርጊት ግን እኔ እናንተ ልንከፍል አይገባም፣ ልንጠየቅም አይገባም። መጽሐፍ ላይ እኔ ካነበብኩኝ ኮንትራዲክት ራሱን የሚያደርገው ምን ላይ መስል የምታገኘው? እስኪ ትንቢተ ሕዝቅኤል ላይ ምዕራፍ 18ን ክፈተውና አንብብልን የተወሰነ ከፈቀድክ። ኃጢአት የምትሰራ ነፍስ እርሷ ትሞታለች ነው የሚለው። አባቱን ኃጢአት አይሸከምም። ነገር ግን አለ የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛው ኃጢአት በራሱ ላይ ይሆናል ብሎ ከተናገረ በኋላ ለምንድን ነው የአዳም ኃጢአት አለባችሁ የምንባለው? ጭራሽ ግን በተፈጥሮ ኃጢአት ስንፈጠር ጀምሮ ኃጢአት ካለብን አምላክ ነው እንጂ ለዚህ ነገር ተጠያቂው እኔና አዶናይ ልንጠየቅ አይገባም። ምክንያቱም ፈልጌ አይደለማ ወደዚህ ምድር የመጣሁት። አዶናይ በአንተ ምርጫ ነው ወደዚህ ምድር የመጣኸው? አዶናይ በማን ምርጫ ነው ወደዚህ ምድር የመጣኸው? ነው እንዴ? በራሳችን ምርጫ አይደለም ወደዚህ ምድር የመጣ ነው። ተፈጥረን ነው። ማንም በምርጫው ወንድ ልጅ ሆኖ መወለድ የፈለገ ሰው የለም። ሴትም ስትወለድ ሴት ሆና መወለድን ፎርም አስገብታ ምናምን አይደለም። ነገር ግን ተወለድን፣ መጣን። ከመጣነ በኋላ ግን ሁለታችንን በእኩልነት እኔ እንቅፋት አደናቅፎኝ ኃጢአት ስሰራ፣ አዶናይ ግን የራሱን ምርጫ ተጠቅሞ ጽድቅን ሰራ።
አዶናይ ለሰራው ጽድቅ መሸለም ይገባዋል። ሐሰን ደግሞ ላጠፋው ጥፋት እንደዚህ ጥፋት አጥፍተሃል ተብሎ የሚያስገርፈው ከሆነ ያስገርፋል፣ የሚያሳስረው ከሆነ ይታሰራል። አለቀ። ከዛ ጭራሽ ምን ያደርጋል መጽሐፉ ላይ አዶናይ እኔ እናንተ ሳንፈልግ በተሰጠነ ወይም ወርሳችሁታል በተባልነው ኃጢአት አንድያ ልጁ የሚባለውን ልኮ ጭራሽ አስገርፎና አስገድሎ ይቅር ካላልኳችሁ ይለናል። እንዴት ሊሆን ይችላል ይሄ? እሺ ይሄ ራሱ ክፍያው ነፃ ሆኖ እያለ ማለት ነው አዶናይ ክፍያው ራሱ ነፃ ሆኖ እያለ ክፍያው ተከፍሎልኛል ብለህ ስታምን ነው አንተ ራሱ የምትድነው ብሎ ሌላ ፎርም እንድትፈርም ያመጣልሃል። እኔ መች ፈለኩኝ እንዲከፈልልኝ ራሱ አልፈለኩም። በነፃ አይደለም እንዴ ግብዣው ስትል አይ በነፃ አይደለም። ለምን ለኔ ነው ብለህ ለኔ ተከፍሎልኛል ብለህ ማመን ይጠበቅብሃል። ካላመንክ ግን አትድንም። እኔ መች ኃጢአቱን ራሱ መች ሰራሁ ተከፈለልህ ለተባልኩት ነገር እኔ ያለ ድርጊቱን ራሱ አልተሳተፍኩም እኮ ገና አልዘሞትኩም፣ ገና አልሰረኩም። ራይት ገና ሰው አላስቀየምኩም፣ ራሱ የባልንጀራ ሚስት አልተመኘሁም። ራይት እነዚህ ነገሮች በሙሉ መስፈርቶች ሳይሟሉ ጭራሽ መዳኛው መንገድ እሱ ተዘጋጅቶ ይመጣል። ከፍሎልሃል። ለምን ነው የከፈለልኝ ብሎ አይጠይቅም እንዴ ሰው? እሺ ከከፈለልኝስ አመሰግናለሁ ብዬ ወር ማለት አልችልም? አዶኒ አንተ አሁን ከፍዬልሃለሁ ካልከኝ አመሰግናለሁ ብዬ ዘወር ማለት ነበረብኝ አልነበረብኝም? አይ ግን ደግሞ የከፈልክልኝ ነገር አይ አመሰግናለሁ አዶኒ እኔ ራሴ ወጣዋለሁ ድርጊቱን ብዬ ብለህ እንደው እንደዚህ ስላላ it's insane sometimes it blows my mind ሰዎች እንዴት ይሄንን ነገር አሜን ብለው እንደተቀበሉት ይገርመኛል አዶናይ exactly እሱና አሁን ሰዎች መንቃት አለባቸው የምለውም ጉዳይ ነው ይሄን ነውና እንዴት ነው የሰው ልጅ በራሱ ማንነት ውስጥ ተቀብሮ ኃጢአት ሲቀመጥ እንዴት ዝም ብሎ አያ ተጠያቂነቱ እሱ ጋር ለምን ያደርጋል የሚለውንም ሐሳብ ሰው ማንሳት አለበት ብዬ አስባለሁ። እሺ እግዚአብሔር ከጅምሩ ያንን ኃጢአት በአዳም አማካኝነት እንደ ቅብብሎሽ ለኛ ካስቀመጠልንና ለኛ ከሰጠን ከዛ ደግሞ በዛ ኃጢአት ማንነት ደግሞ የሚከናወን ድርጊት አለ። እንዳነበብነው መጽሐፍ ቅዱስ ላይ ኃጢአት ዓይንን ያሳውራል ብሏል መጽሐፍ ቅዱስ። ኃጢአት ክርስቶስን እንዳና ያደርገናል ወይ አምላክን እንዳና ያደርገናል። ስለዚህ ሰው ልጅ ምኑ ጋር ነው ተጠያቂ መሆን ያለበት? ያን ኃጢአት እግዚአብሔር ራሱ አስቀብሎ ራሱ ሰጥቶን የኃጢአት አይምሯችንን አደንዝዞን የኃጢአት ማንነታችንን አክሽፎት ከእግዚአብሔር ማንነት ነጥሎን በግድ ደግሞ እግዚአብሔርን እንዴት ነው ተቀበሉ ይባላል? ባልቀበልም ልጠይቅ አይገባም። ያ አሁን እስኪ አዶን ይሄንን ጥያቄው ልጠይቅህና ጥቅሱን አውጥተን እናየዋለን። እስኪ ከተማርከው እስካሁን ድረስ ከዛ ድረስ ካወቀው አዳም ከገነት የተባረረው ምን አደረክ ተብሎ ነው? እግዚአብሔርስ ሕግና ትእዛዝ ወጣ ተብሎ ነው። እንደዛ ነው የሚለው መጽሐፉ። አይ ዘፍጥረት 1 ላይ ገብተን የምናነባው ሐሳብ ኦፍ ኮርስ በለሷን ስለበላ ነው። እስኪ ዘፍጥረት ምዕራፍ እስኪ እንየው። እስኪ ዘፍጥረት ምዕራፍ 3ን ክፈተውና ምዕራፍ 2 ላይ ለምሳሌ አምላክ ሲያዛቸው ገነት ካስገባቸው በኋላ ያዛቸዋል ትእዛዝ። ከዚህ ነገር በበላችሁ ቀን ሞትን ትሞታላችሁ ብሎ ያዛቸዋል አይደል? ከዛ ሰይጣን በጀርባ ይመጣና ለሔዋን በእባብ ተመስሎ ምን አላችሁ ብሎ ሲላት የተባለችውን ነገር ትነግራለች። ከዚህ ነገር በበላችሁ ቀን ትሞታላችሁ ተብለናል ትላለች። ሰይጣን ምንድነው የሚላት? አይ ሞትን አትሞቱም አላት። ተመልከት እዚህ ጋር ትሪክ የሰራትን ሞትን አትሞቱም። ምክንያቱም አምላክ ትሞታላችሁ ብሎ ሲነግራት እነርሱ የተረዳችሁ ወይም ሔዋን የተረዳችሁ ያ ነገር የሆነ መርዝ ነው፣ ኢሚዲየትሊ በበላኸው ቅጽበት የሚገድል ነው። ሰይጣን ግን መጥቶ ይላታል ሞትን አትሞቱም ማለት። እሺ አይ ዓይናችሁ እንዳይገለጥ መልካምና ክፉንም እንደ እግዚአብሔር እንዳታውቁ ነው እንጂ የከለከላችሁ ብሎ ይላታል። ኦኬ ልክ ይሄን ሲላት ለመብላት ጓጓት። ኦብቪየስሊ አንተ አንድ ሰው መርዝ አስቀምጦ ትሞታለህ ብሎ ሲነግረህ ትሰጋለህ እንዳትሞት አይደል እንዴ? ነገር ግን አንድ ሌላ ሰው ደግሞ መጥቶ አይ ሞትን ይሄማ መርዙ የሚገድልህ አይደለም፣ ነገር ግን ኮንሸስነስህን የሚያነቃ ነው፣ ዓይንህን የሚገልጥ ነው ብሎ ሲነግረህ
ብድግ አድርገህ ትበለዋለህ። ከዛ በኋላ ከሁለቱ አንዱ ነው የሚከሰተው፣ ወይ ትሞታለህ ወይ ኮንሸስነስህ ይነቃል ነው ያለህ አማራጭ። ልክ በበሉት ጊዜ ምንድነው የተከሰተው? አዶኒ አይናቸው ነው የተገለጠው። እውር ስለነበሩ ነው እንዴ? እውር አልነበሩ። ነገር ግን የተገጠመላቸውን ነገር ሴቷም እንደ ሴት ወንድም እንደ ወንድ የተገጠመላቸውን ነገር የማስተዋሉ ኮንሸስነስ ንቃተ ህሊናው አልነበራቸውም ነው ጉዳዩ። በበሉት ጊዜ ልክ ሲያስተውሉ የተገጠመላትን ለሱ የተገጠመለትን ስታይ እሱም ደግሞ ለሱ የተገጠመለትን ሲያይ ተፋፈሩ። አልተፋፈሩም እንዴ? ንቃተ ህሊናቸው የሚጀምረው ከዛ ነው። ልክ እግዚአብሔር ይመጣና ይጠይቃቸዋል። ገባክ አይደል? አንድ አሁን ማን ነው ልጅ እያለን ህፃን እያለን ከሰፈር ልጆች ጋር ወንዝ ወርደን ራቁቱን ያልወኘ ሰው አለ እንዴ? አዶናይ ዋኝታ አታውቅም? እኔ ዋኝቻለሁ። ወንዝ ዳር ሄደን እንተፋፈር ነበር? አንተፋፈርም። ለምንድን ነው ማንተፋፈረው? አንጠልጥሎ እኮ እናየዋለን አይደል እንዴ? አንተፋፈርም። ነገር ግን ንቃተ ህሊናችን ኦቨር ታይም ዲቨሎፕ ሲያደርግ ስናድግ መሸፈን እንዳለብን ራሱ እንነቃለን። that's the understanding the Bible። ብዙ ሰዎች ከዛ እግዚአብሔር መጡት አትብሉ የተባሉትን ነገር እንደበሉ ያውቃል። ልክ መደበቁን እግዚአብሔር ያውቅና ከዛ ነገር በላህ እንዴ ብሎ ነው የሚጠይቀው። ምክንያቱም መደበቁ ከዛ ስለሚጀምር ሞቶ አላገኘውም። እግዚአብሔር ግን ትሞታለህ ብሎ ነው ያለው አይደል እንዴ? ሞቶ አግኝቶታል ሲመጣ። በተቃራኒ ግን ሰይጣን ያለው ክስተት ነው የተከሰተው፣ እግዚአብሔር ያለው ክስተት ሳይሆን ማለት ነው። ከዛ በኋላ እስኪ ዘፍጥረት 3:21 እንጀምር። አንብበው እስኪ ምንድን ነው የሚለው? ከገነት የተባረረበት ምክንያት ደግሞ እዚህ ጋር ታገኘዋለህ እንጂ አትብላ የተባለውን ነገር በመብላቱ አይደለም ከገነት የተባረረው። 3:21 አይደለም? 3:21 እና 22ን። እሺ። እግዚአብሔርም አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞ ሕይወትም ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። አሁን እዚህ ጋር ቆምና 22 ላይ እስኪ በድጋሚ አንብበው። እግዚአብሔርም አምላክም አለ፣ እነሆ አዳም መልካሙና ክፉን ለማወቅ ከኛ እንዳንዱ ሆነ ያለኝ ነው። አሁን እዚህ ጋር ቆይ፣ የመጀመሪያዋን አንቀጽ ደግመህ አንብባት እስኪ። እግዚአብሔርም አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አዎ፣ መቼ ነው አዳም መልካምና ክፉን ያወቀው? ያችን በበላ ጊዜ ማለት ነው። የስ ያችን የበላትን አትብላ የተባላትን ነገር በመብላቱ። ስለዚህ ሰይጣን ያለው ክስተት ነው እንጂ የተከሰተው አምላክ ያለው ክስተት አይደለም የተከሰተው። ምክንያቱም ሰይጣን ለሔዋን ምንድነው ያለት? መልካምና ክፉን እንዳታውቁ አይናችሁም እንዳይገለጥ ነው እግዚአብሔር የከለከላችሁ ብሎ ስላለ፣ ለዛም ምስክርነት አምላክ ራሱ እዚህ ጋር እየመሰከረ ነው። ከእኛ እንዳንዱም ሆነ መልካምና ክፉን ለየ እያለ እየተናገረ ነው። ከዛ የሚቀጥለውን እስኪ አንብበው ፕሊዝ። 22 ነው 23 እዛው 22 ላይ የወጣበት ነው። አዳምም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ይላል። አዎ፣ አሁን ከዛፉ የሕይወት ዛፍ የሚባል አለ። እስኪ አዶናይ ከዕለታት አንድ ቀን አምላክ የሚባለው ከዕለታት አንድ ቀን በእርጅናም ይሁን በበሽታም ይሁን በምንም ይሁን ይሞታል ተብሎ ይጠበቃል? አምላክ ሁልጊዜ ሕያው ነው አይደል እንዴ? ራይት። አዳም ከሕይወት ዛፍ ቢበላ ኖሮ ማለት ነው አምላክ ትቶት እንዲበላ ቢፈቅድለት ቢበላ ኖሮ ምን ይሆን ነበር አዳም ይላል መጽሐፉ ላይ? ለዘላለም ሕያው ሆኖ ለዘላለም ሕያው ሆኖ እንዳይኖር አይልም? ምክንያቱም ከዛ ነገር ቢበላ ለዘላለም ሕያው ይሆናል። ሞት የሚባል ነገር አይሞትም ነው። ስለዚህ ሞት ደግሞ የማይሞት ከጊዜ በኋላ ከዘመናት ርዝመት በኋላ አይሞትም ተብሎ የሚጠበቀውና የሚገመተው አምላክ እንጂ ሌላ ፍጥረት አይደለም። ስለዚህ አዳም ቢበላ ማለት ነው ስንት ሕያው ለዘላለም የሚኖር አለ? 2። ስለዚህ ባላንጣውን ያገኛል ማለት ነው አምላክ። ናይስ። ከዛ አምላክ ጭራሽ ያንን ቦታ ምን ያስደርገዋል? በመላእክ ያስጠብቀዋል። ሰይፍ በያዙ መላእክ
ለምን አዳም ተመልሶ መጥቶ ገብቶ እንዳይበላ ፈርቶ ሰግቶ እንዳይገባ ድጋሚ እንዳይገባ ሰይፍ በያዙ ፈርቶ እንዳይመጣ ኦብቪየስሊ ይሄን ሎጂካል በሆነ ሴንስ ማለት ነው። አሁን አንተ ያለህበት ቤት በር አለው፣ ግቢ አለው። ግቢህን በደንብ አድርገህ ታጠናክራለህ። የሽቦ አጥር ራስኩ የኤሌክትሪክ አጥር ምናምን ታደርጋለህ። ጭራሽ የኤሌክትሪክ አጥር ሁላ ምናምን አድርገህ ትልቅ ግቢ ውስጥ እየኖርክ ደግሞ ዘበኛ ቀጥረህ ደግሞ ታስቀምጣለህ። ሌላ ዘበኛ ማለት ነው። ሌባው እንኳን አጥር እንኳን ሰብሮ ቢመጣ ዘበኛውን አይቶ ፈርቶ አይመለስም እንዴ? ልክ በዛ መልኩ ነው አምላክ ያንን ቦታ ማስጠበቅ የጀመረው አዳምን ካስወጣ በኋላ። ኦኬ ኦብቪየስሊ በሌሎች አዶኖ ከየትኛው ቤተ እምነት እንደሆንክ ባላቀም በሌሎች መጽሐፍቶች እኮ በኦርቶዶክስ እንድምታ ትርጓሜ ላይ ብትሄድ ማለት ነው ይሄን ነገር አምላክ ቦታውን ያስጠበቀበትን ምክንያት ሲናገር ማለት ነው አያምነውም። አዳም ተመልሶ መጥቶ ገብቶ ሊበላ እንደሚችል ስለሰጋ ነው አምላክ ያንን ቦታ በመላእክ ሰይፍ በያዙ መላእክ ማስጠበቅ የጀመረው እያለ ይናገራል እንድምታ ትርጓሜ ላይ። ሌላ ጊዜ እስኪ በሰፊው እናወራለን። ጊዜህን እንዳልበላብህ